አንድ ሐሳብሽን ከቀየርሽ yes ወይ no በይና ጻፊልኝ ያ አው መግባት የሚፈልጉትን በስነ ስርዓት ማውራት የሚችሉትን ሰዎች የሚያላግጥ ምናምን አይደለም ጋይስ ለነሱ ለገጣን ህይወትን ኖሮት ስለማያውቁ ጃፒ ዝም ብሎ ሶፋ ላይ ተቀምጦ ቀን ሙሉ አይ ያለ ወሻላውን እንደ መፋቂያ ላይ እንዳስቀመጠ እርሳስ ሲዶሞዱሞ ይዋለ የሚውል ዱምዱም ዶሮ ልቃሚ የታምራት ገለታ ዶሮ የመሰለ ሰውዬ ቁጭ ብሎ በሰው ህይወት ሙድ ይይዛል ሴቶች አምነው እግራቸውን እንኳን የማይከፍቱለት ሰነፍ ልቃሚ የጀርመን የሄኒከን ጣሳ የመሰለ ሰው ቁሻሻ በሰው ትክክለኛ ህይወት ላይ ሙድ ይዛል ልክ እንደ ነፍሰ ገዳይ እግሯን እንኳን አምና ምትከፍትለታለን በር እንኳን ምትከፍትለት ሰው ሲሪየስ ሆነው ሐሳብ ማሰጡ ሰዎች በፍቃደኝነታችሁ ለቃችሁ ውጡ አስጨናቂ ወይ ሄሊ ግባ አይ ያው ብንሰማው ደስ ይለኛል የኔ ቆንጆ እንስማው እሺ የናተ 14 ኢንች ቴሌቪዥን ይመስላል እንዴ እንስማና አንስማ ብለ ምታዘኝ ሄሎ የድሮ የቀበሌ 14 ኢንች ቴሌቪዥን መሰልኩት እንዴ ብላክ እንደ ዋይት ባለ ቦርጩ ክፈቺ እንስማ ምናምን ታዛለ ደም ከፍለ የገባ መሰለን anyway ሄሎ ወንዱ ግባ በእናት ሰላም ነሽ እንዴት ነሽ ግባ በጣም ነው I really admire you በጣም ጎበዝ ነሽ ከዚህ ምን የምታተርፊው ነገር የለም ግን አንቺ የምታረጊው ነገር definitely ለወደፊት potentially in the future ሊፈጠሩ የሚችሉትን ነገሮች ያው prevent ታረጊያለሽ ይሄንን በማድረግ ማለት ነው አንዴ ነው እዚህ ውስጥ በጣም ብዙ ሰው አለ አንቺን በሚያዳምጡበት ሰዓት ምን ማድረግ እንዳለባቸው ለወደፊት መጠንቀቅ እንዳለ ከዚህ ሰው ይቆያል ወንዶች ስንባል ትንሽ ዶሚኔት የማድረግ ባህሪ አለን ማለት ነው ያ ችግር ይፈጥራል በተለይ መጠጥ ለሚጠጡት ድራግ ምናምን ለሚወስዱት ከመግደሉ ላይ አይመለስም የዚህ መካ እና ሐሳብ እንገልጫለሁ thank you ጨርሻለሁ thank you መናገር ይቻላል ወንዱ ኦኬ በተራ እናርገው ወይስ ግዝ እንዴት ነው ይቻላል በተራ ከታች ወደ ላይ ነው የሚሄደው እሺ ያ ማፊ ጠጢ ከማፊ በኋላ ጊዜ ለኩሉ እንደዛ ከስር ወደ ላይ እሺ ማፊ ጊዜ ግቢ ኦኬ ሃይ ብያለው ይሄ like always በጣም ነው proud ማረጋው like በጣም ነው ባንቺ መኮራው to be honest ለምን በደንብ አይተሽ like ሁሉንም የሚያሳምን ኬስ ሁላችንም የምናምንበትን ነገር ነው የምትይዙና ጥረታቸው ማለት ክሱ ይጽደቅ አይጽደቅ ይፈረድበት ሌላ ነገር ነው የለም እንደማትረባ እንደ ደደብ እንደምናምን እንደ ጀዝባ ምንም አታመጪም አንቺ ሲንግል ማም በዛ ላይ ደግሞ ልጅሽ ኦቲዝም ናት ምን ታመጫለሽ ብቻሽን ነሽ ገባሽ ደቡብነቷን ራሱ እንደ ጀዝባ ነው የሚያዩት ገብቶሻል እንደገና ማጣጣል ፖሊስ ቅደደው አለኝ ከመቼ ወዲህ ነው ፖሊስ ለአንደኛው አዳልቶ ለአንደኛው ላይ ያላገጠ እንደዚህ ያደርግ የሚለው እንደዚህ አይነት ደደብ ሰዎች ናቸው የሌላ እንትን ነው መረጃ ፈልጉልኝ ይላል ፖሊስ እንደዚህ እንዳለውና እንዳሌለው ይሄን ሪከርድ እቺን ደቂቃ ላይ ይዘሽ እንትን አርጊው አውጩ አሁን በቴሌፎንሽ እንትን አርጊ ፖሊስ እንደዚህ ብሎታል ፖሊስ ቀደጣል አለ ዛት ሚስ ፖሊስ ለኔ ነው የወገነው ያለ
ለወንድ እያዳላ ነው ማለት ነው። ያ እንደዚህ ያለ ሚዲያ ላይ ያወራ ነበር። እውነት የኔን ስሜት ሳይረዳ ፖሊስ አጣጥሎታል ወይ ብሎ ይሄንን ማሰማት ነው። ዘሴት ቀላል እንደዚህ ነው። ለሀበሻ በችግርና በችግር ሲተቀጠቅ ለነበረው ነው እንደዚህ አይነት ነገር በጣም ቀላል። ሄሉካ ምን መስሎታል መሰለሽ? አሁን ከነጅቡ ጋር ገብቶ እንደዚህ የሚያወራው ነገር አለ አይደል? እንደዛ ታወሩቶ የሚፈርስ ነገር መስሎታል። ገብቶሻል አይደል? ሌት ሚ ፊኒሽ and then we go our turn. ተማ ቀደም የኔ ላውራ ስል ነው እሱ ሲገባ ተሰርሞ ያ በተራችን እንይ so wait a minute I was to talk እና ያው to be honest እንትን ማለት አለባት። እኔ በክሱ መሄድ አለባት። ይሄ ልጅ መማር አለበት። የሌላ ሰው ህይወትም ለምን አመጣጥኑ እንደምናየው ነው። ስቶሪውን ስንሰማ ነበረ። ከዛች ከዞን ጋር ያለ የሱ ኦል ስቶሪ ለሴት ልጅ ምን አይነት አመለካከት ያለው እንደነበረ ለወለደው ልጅ የማይሆን ወንድ እንደነበረ ስቶሪውን በደንብ አድርገን ሰምተናል። በደንብ አድርገን አውቀነው አልገብቷቸዋል። እዚህ ሚዲያ ላይ ማለት ነው በዛች በዞን የተነሳ ያከበር ነው ወደ ላይ የሰቀል ነው እኛ ራሳችን ነን እንጂ የትኛውን ጥሩ ነገር አሳይቶን ምን አይነት እንትን አሳይቶን ላይክ ምን የተለየ ነገር አምጥቶ ነው ይሄ ሁሉ ፎሎ አግኝቶ እሱ ሚዲያ ላይ እንደፈለገ እንዲ ሊሆን የቻለው? አሁን ፖይንቱ እሱ አይደለም። ለምንድነው ሴት ልጅ ላይ መምታቱ ሳያንስ እንደገና ሁለቴ ነው የገደላትኝ? ለምን የመጀመሪያ ቀን እያየው ነበር አንቺ ላይ ገብቶ ወዲያውኑ ገብቶ ምንድነው ያለው? እንደውም አሁን የተመልሼ የመጣሁትኝ ዝሆነን ይቅርታ ልላት ነው አምጡልኝ ጥሯት ምናምን እንትን አድርጉላት ምናምን አለ። ይሄ ማለት እሷን እንትን እያላት ነው ማለት ነው። ገባሽ አይደለ? ከአንቺ ጋር በነበርኩበት ጊዜ ተጸጽቻለሁኝ። የነበረችው አከብሬ የኖርኩት ከእሷ ጋር ነው። እሷ ከአንቺ ትበልጣለች ነው። ይሄ ራሱ በጣም ልብን ያሳምማል። ልጅቷ ምናክል ታጋሽ እንደሆነች ምናክል እንትን እንደሆነች የሚያሳይ ነው። ስለዚህ ይሄ ልጅ መማር አለበትኝ። ላይክ የሰሞን ወሬ ተወርቶ ብቻ አሁን እቺ ጣሊያን ያለችው ልጅ ተወራ ምናምን አሁን ዝም ተባለ፣ በቃ ረገብ ተደረገ። እንደዛ መታለፍ የለበትም። በምንችለው አቅም ልጅቷ ምንድነው የሚያስፈልጋትን ሁላችንም ከጎኗ ሆነን የሆነ ነገር ሃይ መባል አለበት። በቃ ይሄ ልጅ መማር አለበት፣ እዚህ ጋር ይበቃል መባል አለበት ብዬ ነው። ጣሊያን ያለችውን አንድ እንዳታረጊ። ታልፋ አይደለም ተላግጦባት አይደለም። ኤቪደንስ አምጪ ስትባል ምንም እያመጣች አይደለችም። አሁን እከሳለሁ አለች። ኦኬ መክሰስ ከፈለሽ ክሰሽ ያላት አድርጋ አሳየች። ማራማዊት ራይት የእንትኗስ እህቷ እንኳን በደለችኝ እያለች አብረው አንድ ቦታ ነው የሚሰሩት። አንድ ሰፈር ነው። አድራሻ ጠፋብኝ እንዳትል አብራት ሮብና ሐሙስ አብረው እረፍት እየወሰዱ ግን መታ የምትከሳት ሚዲያ ላይ አንድ አይደለም። አንድ ኤቪደንስ በውስጥ እንኳን እንድታናግሩኝ ምንም ያመጣችው ነገር የለም። ለዛ አንድ አይደለች። ምንም ማለት የፈለኩትኝ ወንዶች ጥቃት እያደረሱ የሰሞንኛ ወሬ እንዳይሆን ነው። በቃ ገባሽ? እኛ ሴቶች ከአጠገቧ ሆነን ከጎኗ ሆነን መደረግ ያለበትን መሄድ የምትችልበትን ርቀት ድረስ እኛም በአጠገቧ ሆነን ላይክ እንደዚህ ጋር ከመፈገር ለምን በፊት አላደረገችም አሁን እንዲህ ሲላት ነው እንትና ጀግና ምናምን እያላችሁ እዚህ ጋር ሴትን ልጅ ሞር ተጠቂ አታድርጉ። ላይክ ሴት ልጅ ሞር እንድትጠቃ ዝሆኔ እኮ ስታለቅስ ነበረ። ልጄን መታ ብላ ስትል ለምን አንቆማችሁላቱም ብላ ስትንፈራፈር ስታበድ ነበረች። እሷ ራሱ መቶኛል ከቢላ እየሞረደ ነው የሚያድረው እግዚአብሔር ገላገለኝ ከመሞት ነው የወጣሁት ስትል የነበረች ሴት አሁን ወጣ አይማታም ሆዴ እኮ አይማታም የፍቅር ሰው ነው እያለች የመሰከረችለት ነው። እሷ በቀሏን እየተወጣች ነው። ለልጇ ማንም ውሸት ነው ድራማን የሰራችሁት ውሸት ነው፣ ልጁ የሚማታ አይደለም። እንደውም እሱ ተጨቅኖ ነው የኖረው በእናንተ ያንቺ ስድብ የልጅሽን ወንዳ ወንድነት ባህሪ ትቶ እኔ ነኝ አባወራነቱን ትችሎ የኖረው ልጁ ነው እንጂ አንቺ እንትኑ እንዲህ ነው እንትኑ እንዲህ ነው እንዲያረገኝ እያልሽ ይሄን ሁሉ በደል ችሎ የኖረው ልጁ ነው እንጂ አንቺ አልተበደልሽም ብለን ለልጇ ምንም አይነት መልስ ስለሰጠናት ስለዘጋንባትኝ ያንን በቀል አሁን ሴት ልጅ ስትበደል አልተበደለችም እያለች እንትን እያለች ነው፣ ሰፖርት እያደረገች ነው ማለት ወንዶች ሴትን ልጅ እንዲደበድቡ እንትን እንዲሉ እንትን እየሰጠቻቸው ነው። ስለዚህ እኛ በተቻለን መጠን ከጎኗ እንሁን። ማርዬ በርቺ፣ የምትሰማ ከሆነ በርቺ። መሄድ ያለብሽን አረቀት አክል ሂጂ። ብዙ መስዋዕትነት አይጠይቅም። አይ ኖ አይ ሊቭ ኢን አሜሪካ በት ኢሮፕም ዘሴም እንትን ነው የሚሆነው ብዬ ነው ማስበው። ለሴት ልጅ ያለው እንትን
ህጉ አንድ ነው ብዬ ነው ማስበው። ስለዚህ መብትሽን አስከብሪ። እዚህ ጋር አንቺ መብትሽን ስታስከብሪ የአንቺን ብቻ ሳይሆን መብት የምታስከብሪ ደነክስት ሌላ ሴት ቀጣይም ካለች ያሰባትም ካለች ወይ አሁንም በህይወቱ ካለች እሷንም ጭምር ነው የምታስከብሪያት። ስለዚህ በርቺ፣ ጠንክሪ። እግዚአብሔር አምላክ አንቺ ጋር ይሁን። የልዬ ጎ ሄድ ኦኬ። ከስር ወደ ታች ከስር ወደ ላይ ስለሆነ ተረኞች ራሳቸው ወቆሽሽ እኔ አስር አንሚት ከማርክ ቶማስ ግባ። ኦኬ ከቶማስ በኋላ ዲጄ እንደዛ እሺ። ቴንክ ዩ ሄሉ በጣም ነው የኮራውብሽ። አንድ ነገር ያየሁት ከአንድም ሁለት ጊዜ ያየን ያሹ ነገር ምን ያክል ድረስ እንደምታደርሺ የኮራንብሽ ነው። አብሶ በሴቶች ጉዳይ ብለሽ እናንተ ሴቶች እኛ የምናስበውና እናንተ ወንዶች የምታስቡት አንድ አይደለም። ጉዳታችን እሱ አይደለም። ይቅርታ ጠይቅ፣ እዚሁ እናስታርቅ ብለሽ ነግረሽ ተለምኖ ተሳድቦ ተናግሮ ወጥቷል። ጠጥቶ ነው ተብሎ ነበረ። ግን አሁን እዚህ ጋር የምናየው በሰላምም ጊዜ መጥቶ ልጁ ላይ ምን አይነት ልቡ ላይ ምን አይነት ክፋት እንዳለበት ነው የሚያመለክተው። ጭራሽ በህግ የተያዘ ነገር ፖሊስ ቅለልና ጣል ብሎኛል ማለት ራሱ በቃሉ ብቻ የፖሊስን መንግስት መዳፈር መሆኑን አያውቅም እንዴ? ይሄ ልጅ እውነት መታረም ነው ያለበት። አሁንም አንቺ ጋር መጥቶ መሳደቡ ደግሞ ሌላው ታረቅ ነበር ስትዩ የነበረው። ቀልዱ ቀልድ፣ ጨዋታው ጨዋታ እንዳልሆነ ታረቅ፣ ይቅርታ በላት፣ ተናገር። እሷ ማወዳደረኝ እያለች ነበር ሲጨነቅ የነበረው። ግን ህግ የያዘው ነገር አሁንም ቢሆን የተናገርካቸው ነገር አክሽን ካደረገ ሰው ይበልጥ የዛተ ሰው እገላለሁ ብሎ የዛተ ሰው አይደለም። ለሷ ለአንድ ለዜጋ የምታስፈራ ሰው ነህ። ህጉ እየከበደብህ ነው የሚሄደው። ለልጆቼ አብሮ በነበረበት ሰዓት እገላለሁ ዘር ማንዘርሽም ማለት እንዴ ስለ ልጆቼ እፈራለሁ፣ ልጆቼ ፕሮቴክት ማድረግ እፈልጋለሁ ብሎ አባትየው ሊወስድ ይችላል ልጆቹ። እንደገና ሌላ ጣጣ ነው የሚመጣው። ከልጆቹ ጋር ነበረ ዘር ማንዘርሽን ካለ ልጆቼ ይመርመሩልኝ፣ ለህይወታቸው እፈራለሁ እዚህ ስቴት ላይ ሲባል ከተያዘ ኬዝህ እስከ መባረር ትደርሳለህ። ተረጋጋ፣ አሁንም ተረጋጋ። በተረፈ እኔም ራሴ ትንሽ ያናደደኝ ነገር ስላለ ከጠበቅኩት በጣም ስለወረደብኝ ልጁ ሄሉ መናገር አልችልም። ግን አይ ፕራውድ ሴቶቹ እኛ እናረጋለን የሚሉት ፌሚኒስት ነን እኛ እናረጋለን ከሚሉት አድርገሽ አሳይተሽናልና ጎበዝ፣ በርቺ ሄሉ። ያ አቶ ሆዴ እየሰማኝ ነው። በቀደምም ሰምቻለሁ ሄሉ ቤት ያወራው ምናምን ብለኸኛል። አሁንም እየሰማኝ ነው። ወርደ ነው። አይ ነው ለአንተ ልንገር። አንደኛ በእኛ በወንዶች ስም ነው የምትቀልደው። ገባ? የአበሻ ወንዶች እንዲህ ናቸው ይባላል። የአበሻ ወንዶች እንዲህ ትመጣላችሁ፣ ሴት ትበድላላችሁ፣ ትደበድባላችሁ፣ ገንዘብ ትዘርፋላችሁ፣ አቢዩዝ ታደርጋላችሁ። መታችሁ እዚህ ሚዲያ ላይ እንዲህ ቦተረፋላችሁ። መልሳችሁ ህግ እንደማይሰራ ይታረቁ ይባላል። የእኛ ስም ነው የሚጠፋው። ገባ? ለሴቶች ማለቅለቅ ብቻ ሳይሆን አንደኛ እኛ የአበሻ ወንዶች እንደናንተ አይደለንም። እናንተ ማትረቡ ሰዎች ያላችሁበትን ሀገር ህግ እንኳን ጠንቅቃችሁ ማታውቁ። አንተ ያለህበት ሀገር እኔ ያለሁበት ሀገር ነው። በአካል ላገኝ ይችላለሁ። አሁን ቅርቤ ነህ፣ ታውቃለህ አይደል? ቅርቤ ነህ ያለው። ይህንን ነገር ላስኪደው ካልኩኝ እኔ እዚህ ውስጥ ከገባሁበት ላስኪደው ካልኩኝ የልጇን አባት ኮንታክት ላደርግ ይችላለሁ፣ ልጅቷን ኮንታክት ላደርግ ይችላለሁ። አስኬደዋለሁ እስከ መጨረሻ ማለት ነው። ትገባታለህ። ያ ክፋት አይደለም እኔ ውስጥ ያለው። እኔ ውስጥ ያለው ምን እንደሆን ታውቃለህ? በስርዓት እንድትኖር ነው። አንተም እሷም ሁላችሁም በሰላም እንድትኖሩ ነው። የእኛም ስም እንዲጠራ ነው የምፈልገው። ይሄ አንተ እንደ መቀለጃ አድርገህ የምትይዘው ነገር በቀደም ቤትህ ውስጥ ስታወራ ሰምቻለሁ። ሄሉ ቤት ምገባው ፎሎወር ለመሰብሰብ ነው ብለሃል፣ ሰምቻለሁ። አድርጓል። ሴቶች ናቸው በብዛት የማያውቁ ነኢፍ የሆኑ ሴቶች ፎሎ ሲያደርጉ ነበር። እንደዚህ አይነት ሴቶች ማለት ነው ሰው በደለ፣ ሴት በደለ ሜንታል ሴታፓቸው የተበላሸ ነው። ሜንታል ሴታፓቸውን የተበላሸው ምናልባት አንተ አጠብሳቸውም እነዚህን ሴቶች ግን እነዚህ ሴቶች ሰርች የሚያደርጉት በዳይ የሆነ ወንድ ጋር ስለሆነ አትራክት የሚደረጉት ነገ ይበደላሉ። በሴቶች በኩል በዛ ተጠንቀቁ፣ ታረሙ ያንን ነገር። አንድ ሁለተኛ፣ አንተ እንደ መቀለጃ አድርገ አንዳንድ የምትናገራቸው ነገሮች ዲያር ነው፣ ቀልድ አይደሉ። አንዳንዱ ያስጠፍርሃል፣ እስር ቤት ይከትሃል።
ለረጅም ዘመን አንዳንዱ ደግሞ ከማህበረሰቡም ሊያስወጣህ የሚችል ነገር ነው እና በመጥፎ ስም ሴት ደበደበ የሚል ስም ብትታወቅ ምን ያደርግላል? እስከዛሬ የታወቅበትን ስም ምን ስትነግድበት ነበር? እስቲ ምን ጠቀመ? እስከዛሬ በተለያዩ ሴትን ልጅ በተመለከተ ነው አንተ የምትታወቀው እና ምን አገኘበት? ይህን ሁሉ ፎሎወር ሰብስበ። ሰው እኮ ታለንት ሲኖረው የሆነ ነገር ሲኖረው ፎሎ ልሰብስብ ይላል። ከዛ በኋላ ያንን ነገር አቅርቦ ሳንቲም ይቀበላል። አንተ ምን አግኝተህበታል? እስከዛሬ በሰበሰብከው ፎሎወር የሆነ የምትፈልገው እንትን አክሰፕታንስ ምናምን ሰው አክሰፕታንስ ማግኘት ትፈልጋለህ። ጭንቅላት ባዶ ስለሆነ ተምሬያለሁ ፈርኒቸር ምናምን ሰራለሁ ትላለህ። ግን እዚህ ጀርመን ሀገር ውስጥ ፈርኒቸር በመስራት ደህና ብር መስራት የምትችል ሰው ነህ። ኢንስቴድ ኦፍ ዛት እዚህ የነፃ ሳንቲም ይሰጠኛል ሳልሰራ ታውቄ እያልክ ሴት በመቀጥቀጥ ወይም ያንን ወሬ በማባዛት ፌመስ ሆነ ሳንቲም መሰብሰብ ትፈልጋለህ። ሮንግ ዳይሬክሽን። መሀይም ነህ ወንድሜ፣ እመነኝ ወንድሜ፣ መሀይም ነህ። አንድ የቆረጠ ሰው ማለት ነው እዚህ ጀርመን ሀገር እዛ ሊያስከትት ይችላል። አሁን ያ የልጅቷ ባል ማለት ነው ልጇን ሊያስነጥቃት ይችላል። ልጇን ሊያስነጥቃት ይችላል። ዲዩ ነው አንተ ልትከሰስ ልትገባ ትችላለህ። ዲዩ ነው ዛት ቀልድ አይደለም። ግን መሀይም ስለሆንክ እዚህ ጋር እንደፈለግ ትፈነጥዛለህ። የሚዲያን ፓወር አላወቅከው። ሚዲያ በጣም ከባድ ነገር ነው። እውነቴን ነው የምልህ ሆዴ። ማን እንደሚሰማ አታውቅም። እዚህ ጋር ያሉ ሰዎች እነማን እንደሆኑ ታውቃለህ? ጥንብና አንተ እውነት ታረም። የኛ የወንዶችንም ስም አታጥፋ። ሌላ ጊዜ ደግሞ ጨምረልሃለሁ። መሀይም ታንኪዩ ለሰጠሽ እድል ታንኪዩ። እኔ የሚገርመኝ እዚህ ምድር ላይ ስትኖር አንድ ህይወት ነው ያለው ሰው። አንድ ህይወት ሰው ስትኖር ሰውን ሞር ለማስፈራራት ወይ ደግሞ ሰውን ይህን ያህል ለማሸማቀቅ መሄድ አንድ ሰው ላይ ወደቀ ተብሎ ሁይ ማለት በጣም ያሳዝናል። ስፔሻል እዚህ ላይ አንተ ለህይወት ምን ይዘህላት ነው? አንተ ማነህና ነው? ህይወትህ ምን ይዘህላት ነው? አንተ ህግ ትወት ትታሰራለህ። ኤቭሪዌር አንቺ ቤተሰብ አለሽ አይደል? ኢትዮጵያ ውስጥ መቼም ከቤተሰብ ተፈጥረሻል። አንቺ የሰው ህይወት ገደል ውስጥ ከተሽ አንቺ ማንሽ በሰላም የምትኖሪው? ይህን ያህል ሰው ማሳቀቅ፣ እንደዚህ እናረግሃለን፣ እከትሃለሁ። አንተ ለህይወት ምን ይዘህላት ነው? ምን እንደሚደርስ ምን ታውቃለህ? ማንም አጥቅጠህ ማንም አሳስረህ ማንህ አንተ? እስኪ ሂድና የሆነና አርግና አንተ በሰላም ስትኖር ነው ያለን። እኩል ነው እኮ እዚህ ጋር የሚደርስ። ኦኬ ሰውን ይሄም በዚህ ያክል ልጁ ይቅርታ እያለ ነው እያየነው ነው በጸባዩ። ከወንድ ልጅ አይደል እንደ የተወለድሽው አንቺ የለም ወንድ ልጅ እናትሽ ከወንድ አይደል እንደ የወለደች። ይሄ ሰው እንኳን ክፉ ቃል እንኳን ይናገራል እዚህ እየሰማ ነው አይደል እንዴ? ምን ዳርግ ነው የምትሉት? ሁለት ልጅ የወለደች 2-3 ልጅ ያላት ኤክስፒሪየንስ አላት። ትልቅ ሰው እኮ ነች ማርያም። ህፃን ልጅ አገረደች እንዴ? በየባሩ እንደፈለገች ምትዘል ራሷን የምታውቅ እኮ ነች። ማን ይደፍራል? ወይስ ማን ነው አቢዩዝ የሚያደርጋት? ራሱ ሃንግ የምታደርግ ልጅ እኮ ነች። ወንድ ልጅ እናያታለን እኮ ድምጿ፣ ጉልበቷ፣ ኤቭሪቲንግ። አቢዩዝ የሚደረግ ሰው እንደዚህ አይሰው ነው። እሱ ነው እንደውም አቢዩዝ የሚደረገው። በጣም ምስኪን ልጅ ነው ጸባዩ። ኦኬ እውነቴን ነው የምነግርሽ ሄለን፣ እውነቴን ነው የምነግርሽ። ፕሊዝ ቴክ ኬር። በጣም ክፋት አለብሽ። ሰውን ቃላት ሰንጥቀሽ ቃላት እየሰነጣጠቅሽ በቃ ጥሩ ቦታ ላይ ቁጭ ስላሽ እንደ ፍቃደኛ እንደ ድል ሆኖ ኢትዮጵያ ስንኖር እኮ እናውቀዋለን። ተቻችለ ተከባብረ ሰው ሰይጣን አሳስቶት ነው አናግሮት ነው እለፎ ይባላል። በፍቅር ተይውና በፍቅር አንዳለ አብረ በልተህ አብረ ተኝተህ ማለት ነው። ያለፈው እንኳን የቃላት ስህተት ነው ይባላል። አንተ ከተመቸ ቦታ ቁጭ ብለህ ስትዝት እኔ በጣም ነው ማዝን በእያንዳንዱ ማለት ነው። የሀፍተክ ሰው ሲወድቅ ደግፈህ ታነሳዋለህ፣ ታስታርቃለህ። እኛ የምናውቀው ከቻልሽ አስታርቂ። ቀና ሰውኝ እያየንሽ በጣም እየታዘብንሽ ነው። አንተ እንደዚህ አንድ ቃል ሰንጥቀሽ የሰውን ሞራል ለመስበር አትጂ። ኖር እሱም ወዶ አይደለም እንደ ሰው ትሆነኛለች ብሎ አፍቅሯል። ኦፍኮርስ አፍቅሯል። አልሆነም ትለያያለህ። በአባቶቻችን ስንት ነገር እኮ ናት። አንቺ ነጭ ትጫወቻለች። እንደዚህ አጋጣሚ በሆነ እድል መጣሽና በቃ አብዩ ተደረገ ተብሎ ልጅ እንከታለን። ይውል ፔይ እግዚአብሔር ምስክሬ ነው የምልሽ። ልጅ የሆነ ነገር ሆናል ነገ አታውቂው የሚደርስብሽ። እኔ አልነግርሽም ግን አታውቂው። ይህን ያህል ሰው አትበቀይ። በቀል አስመስሎ ቢዝነስ ስሪ። በበቀል ቢዝነስ ግን አንቺ ኃጢአትም ነው። በምትኖር ህይወትም እኔ እንጃ የምተኝም አይመስለኝም። ይሄን ያህል በቃ ተሳሳተ፣ ሰከረ፣
ትንሽ ቃል ተናገረ። ኦኬ ፓሲት ሰው ገሎ እኮ ይቅር በኋላ አይደል እንዴ? ሳይናል ቅን በቀል ብትሉ ነው የት ዓለም ነው የምትኖሩት? ሰው በጣም ነው የሚያሳዝነው። አካሄድ በእውነት ነው የምልሽ። ይሄ ልጅ አንድ ቀን እንደውም ይቅርታ 10 ጊዜ ሲናገር እንደ ወንድ ልጅ በጣም ነው ያሳዘነኝ። በቃ ይቅርታ አጠፋው ክፉ አትናገር ይላት ነበር ልጅቷ። እሷን ጊዜ ማሐዙታይ አንድ ሰው ሳይበድል ክፋት ስታስብበት አንተ ላይ የሚደርሳል ይባላል አይደል? ኤግዛክትሊ። ሰው ላይ ኃጢአት ስትሰራ ወይም ደግሞ ያለ ኃጢአቱ የሆነ ነገር ስታረግበት የዛ ሰው ሐቅ የዛ ሰው እንትን ነገ ይደርስብሃል። ያ ግን ያን አሁን ሆዴ ቢከሰስ ዝም ብለን እሱ ላይ ሴራ አሲረን ነው ወይስ ባጠፋው ጥፋት? አብሶሉትሊ ሴራ ክፋት ነው። በቃ ተናገረ። ይቅርታ እኮ አጥፍቶ አይደለም ይቅርታ እኮ አለ። ከይቅርታ በላይ የሚደረግ አለ ሰውዬ። ይቅርታ እኮ አለ አይደል? አጥፍቻለሁ ስፍሬ ነበረ ይቅርታ አይደለም። ከዛ ውጭ ግን አብራው የተኛች ከሷ በላይ አንቺ ነው ባስሽው። አብራው የተኛች አብረህ መተኛት ማለት እኮ በጣም ትልቅ ነገር እኮ። አንሶላ መጋፈፍ ማለት ትልቅ ነገር ነው። ሰው በሆነች አጋጣሚ ይቅርታ ያለ ቀን እዚህ ነበርክ ግዝ